ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህም መረጃ ላይክና ሼር በማድረግ እንድትጀምሩልኝ ነው በትህትና የምጠይቀው። ዛሬም እንግዲህ አንድ ርዕሰ ጉዳይ ይዤ መጥቻለሁ። የሰሞኑ መነጋገሪያ አጀንዳ ነው የአትሌት ገለቴ ቡርቃ ጉዳይ። አትሌት ገለቴ ቡርቃ 10 ያህል ቤቶች 4 ያህል መኪኖችን ባሌ ነጥቆኛል፣ ጎዳና ለወጣ ነው፣ የኢትዮጵያ መንግስት የኢትዮጵያ ሕዝብ ይፋረደኝ በማለት በተለይ ማህበራዊ ሚዲያ ላይ ሀሳብና አስተያየት መስጠቷ ይታወሳል። በእንባ ጭምር ተሞልታ ይህንን ተመልክቶ እንግዲህ በርካቶች ሀሳብ ሰጥተዋል። ጉዳዩ በሁለት መንገድ የታየ ነው። በተለይ አትሌቲክስ ፌዴሬሽንም መግለጫ ሰጥቷል። ከዛ በኋላ እንግዲህ በድጋሚ የታየው ጉዳይ ምንድነው? የባሏ ወዳጅ ነኝ፣ የባሏ የቅርብ ሰው ነኝ የሚሉ ሰዎችም ሀሳብ አስተያየት ሰጥተዋል። እንዲሁም በህግ አንጻርም ጉዳይ የታየ ይገኛል። ፓስተሮችም በመካከል ገብቷል የሚል ነገሮችም ወጥተዋል። ተከታታይ ቪዲዮችን ላስደምጣችሁ። በቀጥታ ወደ ቪዲዮቹ አምራለሁ። ሁላችሁም ላይክ በማድረግ ጀምሩልኝ። በየን ይችላል የፍርድ ቤትና ለፍርድ ቤት እንደው እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው? ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ። በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ ቤት ሰጣለች አይደለም። ለምሳሌ ካለው ገንዘብ በብዛት ተሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጣለች ብሎ ተናግሯል። ሰምቻለሁኝ እኔ አውርተናለን ብለ በዚህ ጉዳይ 2 መኪኖች ችግር ያለባቸው ነበሩ አለ ቤት ውስጥ ከሚቀመጡት መካከል። ለምን በየጊዜው የሚያሽከረክሩ ከማከሮን የሚሰጡት ወይ በራሷ ፍላጎት በብዛት በራሷ ጊዜ ነበር የምትሰጠው። እሷ ደግሞ ልስጥ ስትል ደግሞ እሱ ስጪ ነበር የሚለው፣ ግን ወዶ አልነበረም ስጪ የሚለው። ታይም ቢላት ሊከለክላት አይችልም። አይ ለእግዚአብሔር ልጅ ለምሳሌ ምን ይደንቃል መስጠቷ። ወሰዱባት ያልኩን ግን እያንዳንዱ ካለ በግል እሱን ብናወራ ደስ ይላል። አዎ ይሄው ወሰዱባት ጀስት ይሄ አሁን እሷ እንደተናገረችው በዘረፋ በምናምን መልክ አይደለም። መባና አስራት በኩራት መስጠት መቻል አለብሽ እያሉ በጣም በብዛት ጠይቋትም ይጨቀጭቋትም ነበር። ኢቭን የቤት ዕቃቸውን ነው ከቤት ዕቃ እንኳን አልፎ ሌላ ስትገዙ ይሄኛውን እንኳን መስጠት መቻል አለባችሁ ተብሎ የቤት ዕቃ የተጠየቀበት ጊዜ አለ። ያን ሁሉ ነግሮኛል። ምንድነው ሲባል አይ በቃ ለአዳዲስ ለሚቋቋሙ ቸርቾች እንዲጎላቸዋል እየተባለ ልጅቱ ብዙ ነገሮችን በቀናነት በየዋህነት ነው ያደረገው። እዚህ ላቢጦሽ እኔ ሰይፉ ጋር የተናገረችውን ሳይ ገርሞኛል። ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር። እውነቱን ለመናገር ይህ ያልከው መልካም ሰው እንደሚወዳት ከሆነ እንደሚንከባከባት ከሆነ ይሄን ሁሉ ነገር እንዴት ሊወስድባት ይችላል? እሷ ቺት አደረገብኝ ነው የምትለው። ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ ድሮም ማትረባ ማንተም ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል ቃሉም ይናገራል መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሩ የነበረው። የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ ሊድ እምነቱን ፈልጎት ሳይሆን ለሷ ሲል ነው። እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። በነገራችን ላይ የሯጭ ብቻም አይደለችም። ሌሊት ተነስታም ትጸልያለች ነው የምልህ እውነቱን ለመናገር። ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል ተብሏል። እውነት ነው። ባንክ ሄዳ ገንዘብ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችው ተባለ። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮኑን አንቺ ራስሽ ልሽ ያወጣሽ በራስሽ ፊርማ ነው። ማለትም ጥያቄው ላይ የሷን ተባባሪነት አለበት በጣም አለበት። እንደውም ለደህንነት ያሰጋኛል እሷ ትላለች፣ እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል። አድራሻ እስከ መቀየር ደረጃ ደርሷል። እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙ? ለምሳሌ ቤቷን ግዢ ለመግዛት ሄዳ ጊዜ ኖሯት ያንን አትከታተልም። እሱ ነበር የሚከታተልላት። 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? እሷ ምንም አማራጭ አልነበራትም። ከሱ የተሻለ ከሱ የቀረባት ማን ነበር? ለማን ውክልና ትስጥ? ሽምግልና ስትመጣ ሚዛናዊ መሆን መቻል አለበት፣ ግራቀኝ መሆን መቻል ነበረበት። እነሱ ግን አንድ ሳይድ ነበር ይዘው የመጡት። ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ
ከፓስተር ቸሬ ቢሮ ይደወልልሃል። ምንድነው ስትል ባለፈው ፕሮግራም አስይዛችሁ ነበር በትዳር ለመማከር ምናምን ትላለህ። የአትሌት ገለቴ ቡርቃ ባለቤት ማን? መፋለሶች እየታዩና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው የማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈቱ ውክልና ስትሰጠው እሱ ለእናቱ ሰጠ ማለት እሱ ደግሞ ለእናቱ ሰጠ። አሁን ተማክሯል ሲሰጡ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃ ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው የምትለኝ ነገር ግን እውነት ነው? እውነትና ትክክለኛ ነው። ከምሬ ነው የምነግርህ። ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመታላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረተ የሚለው ላይ አታምንበትም? አዎ አላምንበትም። ይህ ሁሉ ነገር ሲኬድ እናንተ ስራ ስትሄድ ገብተህ እንደው እግዚአብሔርን የማያወደው ነገር ነው ሀይ ብለህ አትሌት ገለቴ ቡርቃ ጋር በተያያዘ የሰሞንኛ ወሬ ጋር በተያያዘ በተለይም ውክልናን በመስጠቷ ምክንያት ያላትን ንብረት ባለቤቷ በመሸጡ ምክንያት ባዶ እጄን ቀርቻለሁ ያለችው ከህግ አንጻር እንዴት ይታያል የሚለውን ምን ዳሰስበት ይሆናል። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ምንም እንኳን ጉዳዩ እስከ ሰበር ድረስ ሄዶ ልባት ያገኘ ቢሆንም በተለይ ከወካይና ተወካይ ጋር ያሉ ግንኙነቶች ምን ሊሆኑ ይገባል የሚለውን መመልከቱ ጥሩ ነው። ምክንያቱም ሁላችሁም ተመሳሳይ የሆነ ጉዳይ ያጋጥማቸዋል የሚል መረጃም ስለሚኖረን የሚታወቅም ነገር ነው። ባይ ዘ ወይ አንድ ባል ወይም ሚስት ለሚስቱም ወይም ለባሉ በሚሰጣቸው ውክልናዎች በተለምዶ ልዩ ውክልና የምንለው ነው። ይህ ልዩ የሆነ የውክልና ስምምነት መሸጥ፣ መለወጥ፣ ምንም ነገርን በምድር ላይ ማድረግ ያግለሰብ ማድረግ የሚችለውን ነገር ሁሉ እንዲያደርግ የሚሰጥ ነው። በዚህም ምክንያት አትሌት ገለቴ ቡርቃ በሰጠችው ውክልና ምክንያት በማድረግ ተገቢ ባልሆነ ምክንያት ባለቤቷ ብዙ ሀብቱና ንብረቷን እንዲሸጥና እንዲለውጥ ሆናል። ከነዚህም ውስጥ መካከል አንደኛው ለገዛ እናቱ በጣም በረከሰ ዋጋ መሸጡ የበለጠ መነጋገሪያ ይሆናል ማለት ነው። እንግዲህ የፍትሐብሔር ሕጋችን አንድ ወካይ ለውክልና ሲሰጥ ያኛው ተወካይ ሊያደርግ የሚገባውን ነገር በጥብቅ ይደነግጋል። ከነዚህም ውስጥ አንዱና ዋነኛው የቅን ልቦና ታዛዥ መሆን እንዳለበት ነው። የሚሰራቸው ማናቸውም ስራዎች ጥብቅ በሆነ ቅን ልቦና መስራት መቻል አለበት። ሁለተኛው ደግሞ አስፈላጊውን ትጋት በሙሉ መፈጸም አለበት። ከዚህም ጋር በተያያዘና የመጨረሻ አፈጻጸሙን በተመለከተ ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው። ስለዚህ እርሷ አትሌት ገለቴ ቡርቃ በአግባቡ ለሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለሷ እንዳልተደረጉ ለሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምትችልበት ግልጽ የሆነ መብት አላት ማለት ነው። ከዚህም በተጨማሪ ጉዳዩ የወንጀል ኃላፊነት ያታለላትም ጭምር ስለሆነ በማታለልና በማጭበርበር ወንጀልም ጭምር ሊጠየቅ የሚገባበት ግልጽ የሆኑ ነገሮች አሉ። ስለዚህ በዝርዝር ከዚህ በኋላ የውክልና ጉዳይ በተያያዘ ምንሄድ ይሆናል። ግን አሁንም አደራ የምላችሁ ይህንን መረጃ የምታዩ ባለሀብቶች፣ አርቲስቶች፣ ሌሎቻችሁ ማናቸውም የሆኑ የውል ስምምነትም ሆነ ውክልና በምትሰጡበት ጊዜ የህግ ባለሙያን ማማከር ቀዳሚ ትኩረታችሁ እንዲሆን ነው። አመሰግናለሁ። የገለቴ ቡርቃ ጉዳይ በፍርድ ቤት በሰበር ሰሚ ችሎት ድረስ እንደደረሰ ይታወሳል። አሁንስ ምንድነው የሚለውን በቀጣይም ሌሎች ቪዲዮችን የማጋራላችሁ ነው የሚሆነው። እናንተስ ምን ተሰማችሁ? ሀሳብና አስተያየቶቻችሁን አስቀምጡልኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። የዛሬ መረጃዎቻችን ይህን ይመስላሉ። ላይክ እና ሼር ማድረጋችሁ እንዳይዘነጋ።